ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል በአራቱ ዩኒቨርሲቲዎች የሚገኙ የቀድሞ ታጣቂዎች ምዝገባ እየተደረገ እንደሆነ ተገለጸ። በትግራይ ክልል በሚገኙ መቀሌ ዩኒቨርሲቲ፣ አዲግራት ዩኒቨርሲቲ፣ አክሱም ዩኒቨርሲቲ እና ራያ ዩኒቨርሲቲ በመማር ሂደት ላይ የሚገኙ የቀድሞ ታጣቂዎች በህወሓት ቡድን እንዲመዘገቡ እየተደረገ እንደሆነ ተገልጿል። በቡድኑ እየተደረገ ባለው የዚህ ምዝገባ ዋነኛ ዓላማም ታጣቂዎቹ በመመዝገብ ወደ ጦርነት ለማስገባት እንደሆነ ነው እየተገለጸ የሚገኘው። ይህንን በህወሓት ቡድን እየተደረገ ያለው ታጣቂዎችን የመመዝገብ ሂደት በዩኒቨርሲቲዎች ብቻ ሳይሆን በመላው ትግራይ ክልል የሚገኙ የቀድሞ ታጣቂዎች ወደ ነበሩበት እንዲመለሱ ቡድኑ ከሻዕቢያ ጋር በፈጠረው ጽምዶ የተባለ ጥምረት መሰረት መመሪያ ማውጣቱን ተከትሎ ነው። ይህ በእንዲህ እንዳለ በመላው ትግራይ ክልል የሚገኙ የህግ ታራሚዎች ከማረሚያ ቤት እያወጡ በመላው የትግራይ ክልል አዋሳኝ በሚገኙ ስፍራዎች ምሽግ እንዲቆፍሩ እየተደረገ እንደሆነ መረጃዎች ጠቁመዋል። ከ7 ዓመት በታች የእስር ፍርድ የተፈረደባቸው የህግ ታራሚዎችም በምህረት በመፍታት የህወሓት ቡድን ታራሚዎቹን ወደ ኤርትራ በመላክ ወታደራዊ ስልጠና እንዲወስዱ ሊያደርጉ በዝግጅት ላይ መሆናቸው መረጃዎችም እየወጡ ይገኛሉ። በዚህም መሰረት በመላው ትግራይ ክልል የሚገኙ ማረሚያ ቤቶችን ታራሚዎችን በምህረት በመልቀቅ ለቡድኑ እንዲያስረክቧቸው እያስፈረሟቸው እንደሚገኙ የተገለጸ ሲሆን የታራሚዎች ቤተሰብ የታራሚ ቤተሰቦቻቸውን ደህንነትና ህልውና እንዲከታተሉ መልእክት እየተላለፈ ይገኛል። ፕሬዝዳንት ቭላድሚር ፑቲን በጋሞ ዞን በደረሰው አደጋ ለተጎዱ ወገኖች የሀዘን መግለጫ አስተላለፉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተት አደጋ ህይወታቸውን ላጡ ዜጎች የተሰማቸው ጥልቅ ሀዘን ገልጸዋል። ፕሬዝዳንቱ ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር ዶክተር አብይ አህመድ በላኩት የሀዘን መግለጫ መልእክት በአደጋው ሳቢያ ለተጎዱ ወገኖች ያላቸው አጋርነት ገልጸዋል። በመሬት መንሸራተቱ ህይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙት ፕሬዝዳንት ፑቲን ጉዳት የደረሰባቸው ዜጎችን በፍጥነት እንዲያገግሙ ያላቸው መልካም ምኞትም አስተላልፈዋል። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ቭላድሚር ፑቲን ጋር በስልክ ተወያይተዋል። ከፕሬዝዳንት ቭላድሚር ፑቲን ጋር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ውጤታማ የስልክ ውይይት ማድረጋቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ግዙፉ የኬንያው ኬሲቢ በኢትዮጵያ የሚገዛውን ባንክ መለየቱን አስታወቀ። በሀብት መጠኑ የኬንያ ቁንጮ የሆነው ኬሲቢ ግሩፕ የኢትዮጵያን የባንክ ዘርፍ ለመቀላቀል የሚያደርገውን ዝግጅት አጠናቆ የሚገዛውን የሀገር ውስጥ ባንክ መለየቱን በይፋ አስታውቋል። ባንኩ እንደ አውሮፓውያን አቆጣጠር በ2025 ያስመዘገበው የ$544 ሚሊዮን ሪካርድ ትርፍ ለዚህ ትልቅ ኢንቨስትመንት ጉልበት እንደሆነው ተገልጿል። ኬሲቢ ግሩፕ አዲስ ባንክ ከመክፈት ይልቅ ነባር ባንክን በመግዛትና የአብላጫ ባለቤትነት ድርሻን በመያዝ የኢትዮጵያን 120 ሚሊዮን ሕዝብ ያቀፈ ግዙፍ ኩባንያ በአጭር ጊዜ ለመቆጣጠርም አቅዷል። ባንኩ የገዛውን የኢትዮጵያ ባንክ ማንነት በዚህ ዓመት መጨረሻ ይፋ የሚያደርግ ሲሆን አጠቃላይ ሂደቱን እስከ እንደ አውሮፓውያን አቆጣጠር 2026 ማብቂያ አጠናቆ ወደ ስራ እንደሚገባም ይጠበቃል። ኬሲቢ እንደ ሳፋሪኮም ኢትዮጵያ ሁሉ ትኩረቱን በዲጂታልና በሞባይል ባንክ አገልግሎት ላይ በማድረግ ሰፊ የቅርንጫፍ ግንባታ ወጪዎችን ለማስቀረት ወጥኗል ተብሏል። ይህ የኬሲቢ ግስጋሴ እንደ ስታንዳርድ ባንክና አብሳ ግሩፕ ያሉ ሌሎች የአፍሪካ የፋይናንስ ግዙፎችም ወደ ኢትዮጵያ ለመግባት አይናቸው በጣሉበት ወቅት የተሰማ ትልቅ ዜናም ሆኗል። ኢራን ሮማኒያ ለአሜሪካ የጦር ሰፈር እንዳትፈቅድ አስጠነቀቀች። ኢራን ሮማኒያ ግዛቷን በአሜሪካ በኢራን ላይ ለምታደርገው ወታደራዊ ዘመቻ እንድትጠቀምበት ከፈቀደች እርምጃው እንደ ወታደራዊ ወረራ እንደሚቆጠርባት በጽኑ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በሳምንታዊ ጋዜጣ መግለጫቸው ላይ እንደተናገሩት እንዲህ ያለው ውሳኔ ከኢራን በኩል ጠንካራ ፖለቲካዊና ህጋዊ ምላሽ ያስከትላል ብለዋል። ኢራን ሌሎች ሀገራት በጦርነት ውስጥ እጃቸው እንዳያስገቡና ገለልተኛ ሆነው እንዲቆዩ ጥሪዋን እያቀረበችም ትገኛለች። ባቃይ አክለውም ሮማኒያ የአሜሪካ ጦርን ለጥቃት ተግባር የምታስተናግድ ከሆነ በቀጥታ በግጭቱ ውስጥ እንደተሳተፈች ተደርጎ እንደሚወሰድ ገልጸዋል። የአንድን ሀገር ግዛት ለአሜሪካ ጥቃት መፈጸሚያነት አሳልፎ መስጠት ዓለም አቀፍ ህግጋትን የሚጥስ ተግባር መሆኑን የገለጹት ቃል አቀባዩ ለሚከተለው ማንኛውም መዘዝ ቡካሬስ ማለትም ሮማኒያ ሙሉ ኃላፊነትን እንደምትወስድ አስገንዝበዋል። ይህ ማስጠንቀቂያ የኔቶ አባል ሀገራት ለአሜሪካ ወታደራዊ እንቅስቃሴ የሚያደርጉትን የሎጂስቲክ ድጋፍ እንዲገድቡ ለማስፈራራት የታለመም ይመስላል። በመጨረሻም እንዲህ ያለው ትብብር በዓለም አቀፍ ህግ ተቀባይነት የሌለውና ሮማኒያንም በዓለም አቀፍ ደረጃ ተጠያቂ የሚያደርጋት መሆኑ ቃል አቀባዩ አሳስበዋል።
ኒኮላስ ሳርኮዚ በሊቢያ የገንዘብ ድጋፍ ክስ ዳግም ፍርድ ቤት ቀረቡ። የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ እንደ አውሮፓውያን አቆጣጠር በ2007 ለተካሄደው የፕሬዝዳንታዊ ምርጫ ዘመቻ ከሊቢያ የገንዘብ ድጋፍ አግኝተዋል በሚል የተፈረደባቸውን ውሳኔ ለመቃወም ዛሬ ዕለት ዳግም ፍርድ ቤት ቀርበዋል። ሳርኮዚ የቀረበባቸውን ክስ በሙሉ የካዱ ቢሆንም ባለፈው ዓመት ለተወሰኑ ቀናት በእስር ላይም ቆይተው ነበር። የፓሪስ የይግባኝ ሰሚ ፍርድ ቤት ዳግም ችሎት የ71 ዓመቱን የቀድሞ መሪ የቀረበባቸውን ክስ ለመከላከል እድል ሊሰጣቸዋል ብሏል። እንደ አውሮፓውያን አቆጣጠር ከ2007 እስከ 2012 ፈረንሳይን ያስተዳደሩ እንዲህ ቀኝ ዘመን ፖለቲከኛ እንደ አውሮፓውያን አቆጣጠር በ2001 ዝቅተኛው ፍርድ ቤት በወንጀል በማሴር ጥፋተኛ ብሏቸው የነበረ ሲሆን በዚህ ምክንያት መታሰራቸው የመጀመሪያው የዘመናዊቷ ፈረንሳይ መሪ ሆነው ተመዝግበዋል። ባለፈው ጥቅምት ወር የፓሪስ እስር ቤት ገብተው ለ20 ቀናት ከቆዩ በኋላ መለቀቃቸውም ይታወሳል። ሳርኮዚ ከስልጣን ከወረዱ በኋላ ተከታታይ የህግ ፈተናዎች የገጠሟቸው ሲሆን በሌሎች ሁለት ጉዳዮች ላይም የመጨረሻ የጥፋተኝነት ውሳኔ ተላልፎባቸዋል። ሳርኮዚ እንደ አውሮፓውያን አቆጣጠር በ2012 ለሁለተኛ ጊዜ ለመመረጥ ባደረጉት ሳይሳካ በቀረው ምርጫ ዘመቻ ላይ ህገወጥ የገንዘብ ድጋፍ ተጠቅመዋል በሚል ተጨማሪ የእስራት ቅጣትም ይጠበቅባቸዋል ተብሏል። በአሁኑ የሊቢያ ክስ ሳርኮዚ የተላለፈባቸውን የ5 ዓመት እስራት በመቃወም ይግባኝም ጠይቀዋል። ዝቅተኛው ፍርድ ቤት ሳርኮዚ ከሊቢያ የገንዘብ ድጋፍ ለማግኘት በሚደረገው ሴራ ውስጥ ተሳትፈዋል ቢልም ገንዘቡን ስለመቀበላቸው ወይም ለምርጫ ዘመቻው ስለመዋል ግን ማረጋገጫም አልሰጠም ነበር። ሆኖም ጉዳዩ ልዩ ክብደት ያለው በመሆኑ ሳርኮዚ ወደ እስር ቤት እንዲወርዱ ትዕዛዝ መስጠቱ ይታወሳል ሲል ፍራንስ 24 አስነብበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ